ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 16 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የፋኖ አንድነትን ተከትሎ በየግንባሩ ያገዛዙ ጦር እየፈለሰ ወደ ፋኖ እየገባ ሲሆን በወሎ ቀጠና የፋኖ ክንድ ያረፈበት ያገዛዙ ጦር በጋሸና እርስ በርሶ ሲጫረስ አርፍዷል። ዝርዝር መረጃውን እናሰማችኋለን። በደራ ጉንደ መስቀል ህዝብ ላይ በታጣቂዎች በተፈጸመ ጥቃት ንጹሃን አማራዎች ተገድለዋል። ህዝቡ ሲፈጸምበት የነበረውን ግፍም ለሮሃ ተናግሯል። እናሰማችኋለን። ኤርትራ በኢትዮጵያ ያለውን የኢኮኖሚና የሰብአዊ ሁኔታን በሪፖርት አስደግፋ አጋልጣለች። መረጃውን ሰሙታላችሁ። ምርጫ ቦርድ በትግራይ ምርጫ ለማካሄድ የምርጫ ጣቢያዎች ዝግጁ እንዲሆኑ መመሪያ አስተላልፏል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የፋኖ ክንድ ያረፈበት ያገዛዙ ጦር በጋሸና እርስ በርሱ መጫረሱ ተነገረ። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ቀኛዝማች ተበጀ ወርቁ ክፍለ ጦርና አንሻ ክፍለ ጦር የብልጽግናውን ጦር ሰራዊት በመቀባበል ሙት ቁስለኛና ምርኮኛ ማድረጋቸውን ገልጸዋል። ጥር 16 2018 ዓ.ም መነሻውን ከጋሸና አድርጎ ሲጓዝ በነበረ ያገዛዙ ኃይል ላይ የተጠና ጥቃት እየተፈጸመ ሲሆን ከጋሸና በ5 ኪሎ ሜትር ርቀት ላይ በምትገኝ ገጣጤት ተብላ በምትጠራ ቦታ ላይ የቀኛ አዝማች ተበጀ ወርቁ ክፍለ ጦር ቃኝ በጠላት ሰራዊት ላይ 6 የድምሰሳና 9 ደግሞ ከባድ ቁስለኛ እርምጃ ሲወሰድ አንሻ ክፍለ ጦር ቃኝ ደግሞ በአርቢት ምድር ሌላ በተያዘ የደፈጣ ኦፕሬሽን ከቀኝ አዝማች ተበጀ ወርቁ ቃኝ ግስላዎች ለማምለጥ ተበታትኖ ሲሸሽ የነበረ የብርሃኑ ጁላ ሰራዊትን እንዲማረክ ተደርጓል። በተደረገበት የደፈጣ ጥቃት የተደናገጠው ያገዛዙ ኃይል በጋሸና መሃል ከተማ ረፋድ ላይ ሰራዊቱ እርስ በርስ ተኩስ የገጠመ ሲሆን በዚህም የእርስ በርስ ተኩስ በርካቶች ሙትና ቁስለኛ መሆናቸውም ታውቋል። ይህ በእንዲህ እንዳለ ከአንድነቱ ብስራት ማግስት እየተናዳ የሚገኘው የብልጽግና ወንበር ጠባቂ መከላከያ ሰራዊት 6 የ61ኛ ክፍለ ጦርና 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶቹ ሚኒሊክ እዝ ላስታ አሳምነው ኮር ማረጉ ተማረ ክፍለ ጦርን ተቀላቀሉ። የክፍለ ጦሩ አመራሮችም አቀባበል ያደረጉላቸው እነዚህ ያገዛዙ ሰራዊት የነበሩ አባላት 7 ክላሽ ከ1400 በላይ ክላሽ ተተኳሽ 14 የእጅ ቦምብ 7 የወገብና የደረት ትጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነውን ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ፋኖን የተቀላቀሉት የመከላከያ አባላት አክለውም የሀገሪቱ መከላከያ ተቋም የሀገር ዳር ድንበርና ሉዓላዊነትን ለማስከበር ነበር። በተቃራኒ የአማራን ህዝብ ለሚጨፈጭፈው ለሚያርደውና አማራ ሀገር እንደሌለው ለሚያሳድደው የብልጽግና መንግስት ተባባሪ አንሆንም፣ ህዝባችንን አናሳዝንም በማለት ፋኖን የተቀላቀሉ ሲሆን በተደረገላቸው አቀባበል ደስተኛ እንደሆኑና ከዚህ በኋላ የአማራን ህዝብ ለመካስ እንደሚሰሩ ተናግረዋል። በሰሜን ሸዋ ደራ ጉንደ መስቀል ከተማ አቅራቢያ ንጹሃን አማራዎች በታጠቁ ቡድኖች በአሰቃቂ ሁኔታ ተገደሉ። በሸኔ በአገዛዙ ኃይልና በኦሮሚያ ልዩ ኃይል ለ7 ዓመታት ግፍ ሲፈጸምበት የሰነበተው የደራ ህዝብ የድረሱልኝ ጥሪ ካሰማ ሳምንት ሳይሞላው በአሰቃቂ ሁኔታ በሸኔ ታጣቂዎች ተገድለዋል። ከዓይን እማኞች የደረሰን መረጃ እንደሚያመለክተው ጥቃቱ የተፈጸመው ወደ ጉንደ መስቀል ከተማ በህዝብ ማመላለሻ መኪና ሲጓዙ በነበሩ ንጹሃን ላይ እንደነበርም ተገልጿል። ነዋሪዎቹ ወደ ከተማዋ ለመድረስ 5 ኪሎ ሜትር ያህል ሲቀራቸው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ታጣቂዎች በከፈቱት ተኩስ አንዲት የአማራ ተወላጅ እናትን ጨምሮ እስካሁን በደረሰን መረጃ የ6 ሰዎች ህይወት ተቀጥፏል። በርካታ መንገደኞች ላይ ከባድና ቀላል የአካል ጉዳት የደረሰ ሲሆን ቁጥራቸው በውል ያልታወቁ ንጹሃን ታግተው ወደማይታወቅ ስፍራ ተወስዷል ተብሏል። በተለያዩ ኃይሎች ተከቦ በስቃይ የሚኖረው የደራ ህዝብ ከዞኑ ከተማ ፍቼ አዲስ አበባ የሚወስደው ዋና መስመር በአገዛዙ ኃይል ከተዘጋ 7 ዓመት መቆጠሩን ነዋሪዎች ለሮሃ ተናግረዋል። ነዋሪዎቹ ዋናውን የዞኑን መስመር በብቸኝነት የሚገለገሉበት በደራ ወረዳ የሚገኙ የአገዛዙ አምቡላንሶች የህክምና ሙያ ስነ ምግባርንና ሰብአዊነትን ወደ ጎን በመተው አምቡላንሶቹ ምጥ የያዛቸው ወላዶችን ወደ ፍቼ ሆስፒታል በሚወስዱበት ወቅት በደላሎች አማካኝነት ሌሎች ተጓዦችን እያሳፈሩ ለአንድ ሰው 2000 ብር በማስከፈል ይዘው እንደሚሄዱ ገልጸው ነበር። እኚህ መኪናዎች በአገዛዙ ሰራዊት ታጅበው ይሄዳሉ፣ ሌላ የህዝብ መኪና እንዲሄድ አይፈቀድም ሲሉ
ገልጸዋል። በተለይ የጉንደ መስቀል ከተማ ነዋሪዎች ዙሪያውን ከተማ በሸኔ ተከቦ ነው ያለነው፣ አንዳንዴ ወደ ከተማው ገብተው ጥቃት ይፈጽማሉ፣ ይዘርፋሉ፣ ቀን ላይ ደግሞ የኦሮሚያ ልዩ ኃይል ሆነው ይመጣሉ ሲሉ ለሚዲያችን አስረድተዋል። ሸኔም የኦሮሚያ ልዩ ኃይልም ከአዋሳኝ የፋኖ ቀጠናዎች ፋኖ ወደ ጉንደ መስቀል እንደተጠጋ መረጃ ሲደርሳቸው ብቻ ከከተማዋ ለቀው ይሸሻሉ። ለ7 ዓመት በሰቀቀን ነው የኖርነው ሲሉም በምሬት ገልጸዋል። ኤርትራ በኢትዮጵያ ያለውን የኢኮኖሚና የሰብአዊ ሁኔታን በሪፖርት አጣቅሳ አጋለጠች። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኢትዮጵያ ያለውን ወቅታዊ የኢኮኖሚና የሰብአዊ ሁኔታ የሚያሳዩ መረጃዎችን በኤክስ ገጻቸው ላይ ያጋሩ ሲሆን ሚኒስትሩ በሰጡት መግለጫ በኢትዮጵያ በኩል በኤርትራ የመንግስት አስተዳደርና የኢኮኖሚ ፖሊሲ ላይ የሚሰነዘሩት ትችቶች ፍጹም ውሸት ሲሉ ገልጸዋል። እንደ አቶ የማነ ገለጻ እነዚህ የስም ማጥፋት ዘመቻዎች ዋና ዓላማቸው የአብይ አገዛዝ የገባበትን የውስጥ የጸጥታ ችግር ለመሸፈንና ቀጠናዊ መረጋጋትን አደጋ ላይ የሚጥለውን የባህር በር የማግኘት አጀንዳ ምክንያታዊ ለማድረግ ያለመ ነውም ብለዋል። ሚኒስትሩ አክለውም ኢትዮጵያ ባለፉት 3 አስርት ዓመታት ከለጋሽ ሀገራትና ድርጅቶች በድምሩ 84 ቢሊዮን ዶላር የሚጠጋ የገንዘብ ድጋፍ ብታገኝም ሀገሪቱ በከፍተኛ የኢኮኖሚ ቀውስ ውስጥ እንደምትገኝ ጠቁመዋል። አቶ የማነ ለዚህ ማሳያ ይሆናሉ ያሏቸውንና ለ2025 የወጡ የኢትዮጵያን የኢኮኖሚና የሰብአዊ ቀውስ የሚያሳዩ ዝርዝር መረጃዎችን አጋልጠዋል። ሚኒስትሩ ባጋሩት መረጃዎች በሰብአዊ ሁኔታ በኢትዮጵያ በግምት 21.4 ሚሊዮን ሰዎች የሰብአዊ እርዳታ እንደሚያስፈልጋቸው ገልጸዋል። 4.5 ሚሊዮን የሚሆኑ ዜጎች ደግሞ በሀገር ውስጥ ተፈናቃይ ሲሆኑ 12 ሚሊዮን ህጻናት የሰብአዊ እርዳታ የሚያስፈልጋቸውና 8.32 ሚሊዮን ህጻናት ደግሞ ከትምህርት ገበታ ውጪ መሆናቸው ተገልጿል። እንደዚሁም ወደ 9178 የሚጠጉ ትምህርት ቤቶች መውደማቸው ወይም ጉዳት እንደደረሰባቸው የተጠቀሰ ሲሆን 68.7 በመቶ የሚሆነው ህዝብ በብዝሃ ዘርፍ ድህነት ውስጥ እንደሚገኝ ሪፖርቱ አመልክቷል። አቶ የማነ ገብረ መስቀል በመልእክታቸው ማጠቃለያ ላይ የብልጽግናው አገዛዝ ቀጠናዊ ግጭቶችን ከመቀስቀስ ይልቅ እነዚህን ውስጣዊ አሳዛኝ እውነታዎች ለመፍታት ትኩረት መስጠት እንዳለበት አሳስበዋል። የህወሓትን እውቅና የሰረዘው ምርጫ ቦርድ በትግራይ የምርጫ ክልሎችና የምርጫ ጣቢያዎች ዝግጁ እንዲሆኑ መመሪያ አሳለፈ። የምርጫ ቦርድ ግንቦት 24 2018 ዓ.ም አካሂደዋለሁ ለሚለው 7ኛው አገር አቀፍ ጠቅላላ ምርጫ ቅድመ ዝግጅት ይረዳ ዘንድ በትግራይ ክልል የምርጫ ክልልና የምርጫ ጣቢያ ጽህፈት ቤቶች እንዲደራጁ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ለትግራይ ጊዜያዊ አስተዳደር በይፋ ጥያቄ አቅርበዋል። ለጊዜያዊ አስተዳደሩ በተላከው ደብዳቤ መሰረት ቦርዱ በአሁኑ ወቅት ለሚካሄደው የምርጫ ሂደት የቅድመ ዝግጅት ስራዎችን እያከናወነ መሆኑን አስታውቋል። ምርጫ ቦርድ ከዚህ ቀደም ታህሳስ 3 2018 ዓ.ም በጻፈው ደብዳቤ ተመሳሳይ ጥያቄ ማቅረቡን አስታውሷል። የመራጮች ምዝገባ ከየካቲት 7 2018 ዓ.ም ጀምሮ እንደሚጀመር የጠቀሰው ምርጫ ቦርድ በዚህም ከዚህ በፊት ቦርዱ በላከው መመሪያና በጂአይኤስ ትክክለኛ መገኛቸው የተወሰደውም በክልሉ የሚገኙ የምርጫ ጣቢያ ጽህፈት ቤቶች ዝግጁ መሆናቸውን እስከ ጥር 25 2018 ዓ.ም ድረስ እንድታሳውቁን እንጠይቃለን ብሏል በደብዳቤው። ይህ የቅርብ ጊዜ ጥያቄ የቀረበው ቦርዱ በክልሉ ምርጫ ለማካሄድ የሚያስችሉ ምቹ ሁኔታዎች መኖራቸውን ለመወሰን ከትግራይ ጊዜያዊ አስተዳደር በይፋ የሚሰጠውን የጸጥታ ሁኔታ ግምገማ እየጠበቀ መሆኑንም ቀደም ብሎ ባሳወቀው መሰረት ነው። ይህ ብልጽግና ብቻውን በውስን ቦታዎች የሚወዳደርበት ምርጫን ለማካሄድ ዝግጅት እያደረገ ያለው ቦርዱ በትግራይ ክልል ከ18 በላይ ተቃዋሚ ፓርቲዎች በአብይ አህመድ ትዕዛዝ ፈቃድ እንዲሰማሩ ማድረጉን መዘገባችን የሚታወስ ሲሆን በትግራይ የሚገኙ አካባቢዎች በተለይም በእንደርታና ተንቤን ኢሮብ አካባቢዎች ላይ ፓርቲዎቹ ምርጫ ተወዳድረው እንዲቆጣጠሩ ጫና እየተፈጠረ እንደሆነ ተገልጿል። ይህም በክልሉ ቀድሞ አብይንና ህወሓትን ግጭት ውስጥ የከተታቸው 6ኛው ምርጫ ሂደት አሁን 7ኛው በተባለው ምርጫ መልሶ ጦርነት ውስጥ ያስገባቸዋል የሚል ስጋትን ፈጥሯል። ይህ በእንዲህ እንዳለ ኢሃፓንና መኢአድን ጨምሮ 8 ተቃዋሚ ፓርቲዎች ግልጽነት በጎደለውና በተደበሰበሰ የእጩዎችና መራጮች የምዝገባ ሂደት አሳታፊ ሀቀኛ ተአማኒና ዲሞክራሲያዊ ምርጫ ማካሄድ አይቻልም ሲሉ ገልጸዋል። አክለውም እጩ ተወዳዳሪዎች ያለ ፓርቲያቸው እውቅናና በስልካቸው ብቻ ራሳቸውን ከእጩነት እንዲሰርዙ የሚያስችል አማራጭ መሰጠቱ ብልጽግናና ካድሬዎቹ በሀብትና ጥቅማ ጥቅም ወይም በስልጣን በእስራት በማስፈራራት እንዲያስለቅቋቸው የሚያመቻች ነው ያሉት ፓርቲዎቹ ምርጫ ቦርዱ ለጉዳዩ በአስቸኳይ ይህን አሰራር እንዲያርም ጠይቀዋል። እያንዳንዱ ተወዳዳሪ እጩ የኢሜይል አድራሻውን እንዲያስገባ ቦርዱ ያስቀመጠውን ግዴታም እንዲሰርዝ ጥያቄ አቅርበዋል። ፓርቲዎቹ መንግስት ከታጣቂ ኃይሎች ጋር ተኩስ የማቆም ስምምነት በማመቻቸት የዜጎችን የመመረጥ መብት እንዲያስከብርም ጠይቀዋል።
አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።